ማህሌት በመድብል እጅ ገባች። መድብል ቆይ አንቺ የማትረቢና አንቺን ለምንም የማታገለግል ሴትዮ ቆይ ከኛ ከህይወታችን ምንድን ነው የምትፈልጊው ብሎ እንግዲህ መድብል በንዴትና በብስጭት እንግዲህ ማህሌትን ጉሮሮና ጉሮሮዋን አንቆ ወደ ቤት ይዟት ይሄዳል። ግን ደግሞ ቅድስት ቤት ካገኘቻት እንደምትገላትና እሷም ደግሞ ህይወቷ እንዳይበላሽና እስር ቤት እንዳትገባ ብሎ በማሰብ እንግዲህ ወና የሆነ ቤት ግጥም አድርጎ ካሰራት በኋላ አንቺ የማትረቢ አንቺ ለምንም የማታገለግል ሰው ነሽ፣ አልለቅሽም፣ እኔ ነኝ የምገልሽ፣ ቡራን እንዴት እንደዛ አድርገሽ በደስታው ቀን ትመርዥዋለሽ ብላ እንግዲህ ዳጣ ማህሌትን ነጫጭች ነው ምገላት በማለት እንግዲህ እየዛተችባት በነበረ ሰዓት አንቺ የማትረቢ 1.5 ሚሊዮን ብር ተስማምተሽ ስታበቂ እንዴት እኔን ትከጅኛለሽ? አልለቅሽም፣ ዋጋ አስከፍልሻለሁኝ። እኔ ባላገኝሽ የእኔ አጋር የሆኑት አለቃዎቼ አይለቁሽም። እየተንጠረጠርሽ መንገዱን ስትሄጂ እንደሚያገኙሽ እና እንደሚይዙሽ ማሰብ አለብሽ በማለት እንግዲህ ትመልስላታለች። አቤት አቤት አለቃ ሳላየሽም አለቃ ማለት ምን እንደሆነ ማወቅ አትችይም። አንቺ ለራሱ ዝም ብለሽ ሂጂ ባሉብሽ እየሄድሽ እየተመራሽ በሰው ህይወትሽን አደጋ ላይ እየጠርሽ አንቺ ነሽ እንጂ እኔ አይደለሁም በማለት እንግዲህ ዳጣ ከማህሌት ላይ ትጫባታለች። ማህሌትም እባክህ መድብል እያሳመምከኝ ነው፣ ልቀቀኝ፣ ልቀቀኝ እኮ ነው ምልህ፣ እኔ ምንም ያጠፋሁት ነገር የለም፣ አለቃ ነው እንደዚህ አድርጊ ብሎ እየላከኝ ብሎ ስላት፣ አንቺ በሰው የምትመሪው እስከ መቼ ድረስ ነው? ብትመከሪም ብትዘከሪም አንቺ ታጥቦ ጭቃ ነሽ። ስለዚህ ምንም መፍትሄ የለሽም፣ ያለሽ አማራጭ ዛሬ ምንም ቢፈጠር ምንም አልለቅሽም በማለት እንግዲህ ይላታል ማለት ነው። በቃ በሆነ ነገር እንስማማ፣ ልጆች ያሉበት አውቃለሁኝ፣ ስለዚህ ልጆቹን ልስጥህ ብላ ስትለው አንቺ ዳምኝማ ሁለተኛ እጄን ጥልቅ አላረግም አንቺ ጋር በማለት እንግዲህ አሁን በአሁኑ አልከዳህም እመኔ በማለት ትመልስለታለች። አሁንም ቢሆን እሷ ቢለቃትም እንደማትታመን እና ምንም ቢሆን ምንም ቢፈጠርም እሷ መድብንን እንደማትገድፈው እርግጠኛ ነን። ምክንያቱም አለቃ ተብዬው ዘልዝሎ እንደሚጥላትና አንቆ እንደሚጥላት ታውቃለች። ስለዚህ መድብንም እጅ ከገባች ደግሞ መድብንም እንደማይለቃት ታውቃለች። ስለዚህ ያላት አማራጭ ራሷን በራሷ ወጥመድ አስገብታ እንግዲህ ወደ ሞት የተቃረበችው ራሷ እጇን በእጇ በላችው ማለት እንግዲህ ማህሌት ናት። አንዳንድ ጊዜ ለገንዘብ ተብሎ የማይደረግ ነገር የለም። ማህሌት ለገንዘብ ብላ እንግዲህ ህይወቷን አሳልፋ በቃ የብዙ ሰዎችን ህይወት እያስቀጠፈች በነበረበት ሰዓት እንግዲህ ዳጣ 1.5 ሚሊዮን ተስማምታ መስሏት እንግዲህ ዳጣን አምና ስትከተል ለመድብል አሳልፋ ሰጠቻት። መድብል እንግዲህ ማህሌትን ምን ያደርጋት ይሆን? ቅድስት ወይስ ታገኛት ይሆን? በነገራችን ላይ ዳጣን ተከታትላ መታ ቅድስት ትይዛታለች ብዬ በነገራችን ላይ በጣም ፈርቼ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛ በያላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ እያደረጋችሁ አበረታቱ። ኮሜንት አስተያየታችሁን ከታይ ጻፉ ማለት ነው፣ አነባለሁ መለሰለሁኝ። እስኪ የተሰማችሁትን ነገር መናገር ትችላላችሁ በነፃነት ማለት ነው። እንግዲህ እንደምታውቁት ብሩክ በዚህ ሁኔታ ሆኖ እንግዲህ ማህሌትን መያዟን ሲሰማ በጣም ነው ደስ ያለው። የዛኔ ምነው ተነስቶ አንቆ ቢገላት ደስታው ነበረ። ሆኖም ግን እንግዲህ ብሩክ መዳን አለበት መጀመሪያ። ብሩክ ለህይወቱ ሲል ለትዳሩ ሲል ይህን እንደዚህ ሆኖ ብዙ ዋጋ ከፍሏል። በዛ ላይ ቅድስት ተሰቃይታለች። ቅድስት በተለይ ብሩክ ለእሷ ምንም አይነት ስሜት እንደሌለው ስትነግረው ለመድብል መድብል በጣም ነው ያዘነው። ወይኔ ወንድሜን የኔ ጥፋት ነው እኔ ለዚህ ሁኔታ ያስቀጠፍኩህ በማለት እንግዲህ በጣም አዝኖ ነበረ። እንግዲህ አዝኖ ውጭ ሆኖ በነበረበት ሰዓት ዳጣ ስትመጣ ምን ሆና ነው ደግሞ እዚህ ቁጭ አልከው ብቻህን በማለት ስትጠይቀው እና ማንጋ ቁጭ ነበር እያለ እየቀለደ ተክዘሃል፣ ምን ሆና ነው በሰላም ነው ብላ ስትለው ሰላም ነው፣ የት ሄደሽ ነው አንቺ ብሎ ሲላት ማህሌትን አገኘቻት እዚህ መንገድ ላይ እያለች እያወራቸው ከዛ እንዴት አገኘሻት? የት አገኘሻት? ለምንድን ሲላት እንግዲህ ያው እንትና ያቺ ማን ነበረች ትህትና ያለችበት ቦታ ውሰጅኝ ብላ ነበረ ያገኘችኝ። ግን ደግሞ እኔ አንተን እያወጣጣሁህ እንደሆነና እንደዚሁም ደግሞ አንተ ተከትዬ ቤቱን እንደማሳያት ነገርኳት በማለት ስትመልስለት አንቺ እኮ ጎበዝ ልጅ ነሽ ዳጣ፣ ራስሽን ግን ጠብቂ እያለ ይመክራታል። መድብልም በማዝኗላ በጣም ባዘነበት ሰዓት እንግዲህ ወደ ቤት ከሄዱ በኋላ ቤት እንግዲህ ያው ማህሌትን ማግኘት አለብሽ፣ ደግሞ ብርድ ስለሆነ ሞቅ ያለ ጃኬት ለብሰሽ
ጠብቂያት መንገድ የምሰጥሽ አድራሻ ላይ ብሎ ሲላት ቅድስት ጆሮዋን ሸብጥታ ታዳምጣለች። በዛን ሰዓት ቅድስት በጣም ፈርቼ ነበረ። እንግዲህ ዳጣን ተከተላት ትሄድና እንግዲህ ወይ እሷ አንቃ ትገላታለች ብዬ እዛ ፓርት ላይ በጣም ፈርቼ ነበር። ሆኖም ግን እንደዛ አልሆነም። ዳጣ እንግዲህ በእንትና ውሳኔ ተስማምታለች፣ በመድብል ውሳኔ ቅድስት ማለት ነው። እንግዲህ አለም ከትምህርት ቤት ይዛት በመጣችበት ሰዓት ያው እንዳልተመቸቻት እና ሌላ ሰው እንዳመጣት ተናገረች። ምሳሌ እንግዲህ መድብል በመንገድ ላይ እየሄደ አለም ሙዚቃዋን ከፍታ እየጨፈረች መንገዱን በሄደችበት ሰዓት አለም ብሎ ዘወር ስትል መድብልን ታየዋለች። ከዛም እንዳለ አለማናገር እንደፈለገ ሰው መንቀር እያለች ፊት ለፊት ስትሄድ ከዛ ጠብቂ ብሎ ሲላት ቆማ እየጠበቀችው በነበረ ሰዓት እንግዲህ እያወሩ መንገዱን እየሄዱ የጠየኩህን ጥያቄ አልመለስክልኝም፣ አውቀህ ነው ይቅርታ ያልከኝ ወይንስ ጥፋት ገብቶ ነው ብላ ስትለው መድብልም አውቆ ስልክ ተደወለብኝ ብሎ ስልኩን አንስቶ እያወራ በነበረበት ሰዓት እንደውም አንተ ጋር ቁሜ ማውራቴ በማለት ተቆጣችና መንገዷን እየመራች ሄደች ማለት ነው። ከዛም እንግዲህ ቆይ አንተን ሰውዬ ማውራቴ እያለች መንገዷን ቀጥ ብላ እየሄደች ቆይ ምን መሆኗ ነው ይች ልጅ በማለት ቆይ አንድ ጊዜ ብሎ መድብል ስልኩን አቆመና ቆይ ልጅቷ ያማታል እንዴ እያለ እያወራ እንግዲህ ስልኩን ቀጥታ ወደ እሷን ቢሄድም እሷ ግን ትታው ሄዳለች። በዛን አጋጣሚ ኤደን እንግዲህ እንደተናደደች እና እንደተበሳጨች እንደዚሁም ደግሞ መድብል እሷን እየመረጣትም እንዳልሆነ ከአለም ጋር እንደሆነ ግንኙነቱ ስታውቅ በጣም አዝና ነበር። ኤደን ባዘነችበት ሰዓት እንግዲህ ምን ሆና ነው እየተባባሉ ከሳሎን ቁጭ ብሎ ዳጣ እንግዲህ እንዴ ዝም ብላ እኮ ነው እያለች እየሳቀች እና እየቀለደችባት በባለፈውም ከኛ ክላስ ቁጭ ብለን ምሳሌና እኔ እያለቀሰች መታ ክላስ ስትነፋረቅ ነበር በማለት ትነግራታለች ለቅድስት። ቅድስትም ቆይም በብሩኬ መድኃኒቱን ይውሰድና እዛ መጥቼ እናወራለን ብላት እንግዲህ ከኪችን ውስጥ ገብተው እያወሩ በነበሩበት ሰዓት ምን ሆነች ነው ስትላት አይ እኔ ምንም አልሆንኩ ብላ ለመደበቅ ሞከረች። ቅድስት ግን እውነቱን ተናገሪ የሆንሽው ነገር አለ አላንድ ነገር አታላሽም ብላ ስትላት በቃ ያለውን ነገር ነገረቻት። ስለ መድብል ያላትን ስሜት እና ያላትን ፍቅር እሱ እየተረዳት እንዳልሆነ ለቅድስት ስትነግራት ለዚህ ነው እንደ የምታለሹ በማለት እንግዲህ በማዘን ነገረቻት ማለት ነው። ከዛም እንግዲህ ያው ቀስ ብሎ ወንድ ልጅ ማጥመድ እንዳለባት ተመካከሩና ከዛ ክላስ ከክችን ውስጥ ትወጣለች ማለት ነው ቅድስት። ብሩኬ በአሁኑ ሰዓት እንደዛ መሆኑ በጣም ቢያሳዝንም በጣም ቢያዝንም እንግዲህ ልጆቹ ጋር ለመጫወት እንደዚሁም ደግሞ አንዳንድ ጊዜም ለማውራትም ቢሞክር አሪፍ ነው። እዛው ላይ ሆኖ እያለ ግን እንዲያወራ ቢያደርጉት አሪፍ ነበር። እንዴ እስከ መቼ ሰው ዝም ዝም ብሎ? ምክንያቱም ብዙ የተጎዳው እኮ እሱ እስከሆነ ድረስ አክተሮቹ ዝም ማስባል አልነበረባቸውም ማለት ነው። ምክንያቱም ቢያንስ ማውራት አለበት። ባይንቀሳቀስና ባይራመድ እንዳለ ሆኖ ቢያወራ ጥሩ ነው። ቢያንስ በሀሳብ እንኳን መግባባት ይችላል፣ በወሬ እንኳን ማውራት ይችላል። ሰዎችም ጋር ደግሞ ለመግባባትም ለማውራትም ማውራቱ በጣም ትልቅ ነገር ነው። ቆሞ ባይሄድም ማውራቱ በጣም ተገቢ መሆን አለበት ማለት ነው። ምክንያቱም የተጎዳው እና የተበሳቆለው እሱ ስለሆነ ማለት ነው። ቅድስትን በነገራችን ላይ ማህሌትን ካገኘኋት እገላታለሁ አለቃትም እኔ ነኝ የምገላት በማለት ስትዝትባት ነበር። ስለዚህ ቅድስት ማህሌትን ካገኘቻት ማህሌትን ተገደለቻት ቅድስት በድጋሚ እስር ቤት ትገባለች፣ ህይወታቸው ይበላሻል ማለት ነው። ስለዚህ ከዛ እንደዛ ከመሆኑ ማህሌትን ግጥም አድርጎ አስሮ ከማንም ጋር እንዳትገናኝ ማድረግ ይቀላል ማለት ነው። እንደኔ ሀሳብና አስተያየት ከዛ ብሩኬ መዳን አለበት። ከዛም እንግዲህ ቅድስትም እንዳታገኛት ብሩኬም እንዳያገኛት አንዳንዲት ጉርሻ እንጀራ እየጣሉ ማባረር ወይም እንደዚሁም በር መዝጋት አለባቸው ማህሌት ላይ ማለት ነው። እጇን ማግኘት አለባት፣ እሷን መሰቃየት አለባት ማለት ነው። እና ውድ ቤተሰቦች እንግዲህ የዛሬ የምሳሌ ድራማ ይህንን ይመስል ነበረ። ለነበረን ቆይታ እጅግ ከልብ ነው የማመሰግነው። በጣም ነው የምወዳችሁ የማከብራችሁ። ያው ቤቴን የምታዩ የምትጎበኙ በሙሉ ሰብስክራይብ አድርጉኝ ማለት ነው። አይከፈልበትም። የሆነ ላይክም አድርጉኝ፣ ኮሜንትም ጻፉ፣ ኮሜንትም አነባለሁ ኢንሻአላህ። ስለዚህ አበረታቱኝ። በነገራችን ላይ ሊቭ አልገባም፣ ሊቭ ለመግባት ሰዓት የለኝም። ልጆች ጫጫታ ነው፣ ብዙ ጊዜ አይመቸኝም ማለት ነው። ብዙዎቻችሁ ሊቭ ግቢ ትሉኛላችሁ፣ እኔ ስለማይመቸኝ ነው። እዚህ ቪዲዮ ላይ ለራሱ መስማት ትችላላችሁ፣ ጫጫታቸው በቃ በጣም አስቸጋሪ ነው። እና ውድ ቤተሰቦችን የነበረን ቆይታ አመሰግናለሁ። መልካም ውሎ ይሁንላችሁ። አመሰግናለሁ።